ሰላም ጤና ይስጥልን እንዴት ናችሁ? ዛሬ ላሳያችሁ የመጣሁኝ እነዚህ በሬዎች የገቡ ቀን ምናልባት ላስታውሳችሁ እችላለሁ። ከዚህ በፊት ፖስት ያደረኩት ቪዲዮ ላይ አለ። ስለዚህ ከዛ ቪዲዮ አምጥቼ የመጀመሪያውን እና የአሁኑ ልዩነታቸውን አንድ ባንድ አሳያችኋለሁ። ምናልባት ፀሐዩ ላስቀርጽን ይችላል። ከዚህች ልጀምር እስቲ። የዚህኛውን ለውጥ እዩ። ውፍረቷ አሁን ይኸውላችሁ እግሮቿን ራሱ ምን እንደምታደርግ ይሄ እግር እንደዚህ የሚያደርጉ ለምንድን ነው? ስጋ መሸከም ተከብዳቸው ክብደታቸው ነው። የክብደት ችግር ስጋ እየጨመረ ሲሄድ ሰውነታቸው መሸከም ይከብዳቸዋል። ስለዚህ የዚህኛውን ለውጥ አንድ ላይ አድርጌ አሳያችኋለሁ። ሁለተኛዋ ደግሞ እቺኛዋ ነች። እና ስጋ እንደረበው መነሳቱን ላይ እየከበዳቸው ነው። ይኸውላችሁ ይሄኛው እስቲ ምናልባት በደንብ የምታይ ከሆነ ኦኬ። ስለዚህ እነዚህ በሬዎች ካስገባን አንድ ወር ከአንድ ሳምንት ላይ ናቸው። ምን ያህል ለውጥ እንዳመጡ ይኸውላችሁ። የመጀመሪያውን እዩት፣ ያሁኑን እዩ ለውጣቸውን ምን እንደሚመስሉ ይኸውላችሁ። እዚህ ጋር ምን ያህል እንደወፈረ እዩ፣ እዚህ ጋር ምን ያህል ስጋ እንደጨመረ በጣም ከፍተኛ ለውጥ እያሳዩ ነው። ይሄ መጋላውንም እዩት። ይሄ ትንሽ ይቆጣል እና እና ለውጡን በደንብ እያያችሁት እና ከፍተኛ ለውጥ እያመጣ ነው። እቺኛው ምናልባት የምታስተውሱ ከሆነ እቺኛው የመሃል ሀገር የሸዋኖች ብዬ ነው ያስተዋወቅኳችሁ። እቺኛውን ቀይዋን ማለት ነው። ስለዚህ አሁን ያላትን ለውጥ በጣም ከፍተኛ ለውጥ ነው ያላት። ስጋ ደርባለች ልትበላኙ ላይ ያሰበች ነው። ስለዚህ እሷን ያት ይሄኛውንም ተመልከቱ እያንዳንዱን እና ለውጣቸውም በአንድ ወር ከአንድ ሳምንት ያሳዩትን ለውጥ እዩ። አንደኛው ነው ለውጣቸው። ይሄኛው ነጩ። ስለዚህ ይሄኛውንም ነጩን ለውጡን ያያቸው እንግዲህ በአንድ ወር ከአንድ ሳምንት ጋር የዚህ ለውጥ መመልከት ይቻላል። ስለዚህ ሁሉም አሁን ስጋ እንደርቧል። ቢያንስ በዚህ ሰዓት አሁን 3 ሰዓት ነው። አሁን ሰዓቱ ቁርስ አልበሉም። ቁርስ ቢበሉ ሆዳቸው ቢሞላ ሰውነታቸውም ግዙፍ ሆኖ ይታያል። ውፍረቱን ተመልከቱት። ስለዚህ መኖ ስታበሉ በአንድ ወር ተኩል ውስጥ በሁለት ወር ውስጥ በሬዎች ይደርሳሉ። በቃ እኛ የምናበላውን የዚህ ቤት አሳይቻችኋለሁ። የምናበላው ምንድነው? ፍሩሽ ኪሎ ኖርማል ማደለባ ነው። ዱርሱንና ጨውን ነው ጨምረን የምናበላው ሁለት አይነት ብቻ ነው እዚህ ቤት የምናበላው። ከዛ ውጪ የምናበላው ነገር የለው። ትልቁ ነገር ምንድነው? ምቾት አላቸው። እዚህ ጋር ያረፍታላችሁ ይኸውላችሁ እንደምትመለከቱት ይኸው ምቾት አላቸው። ይሄኛው ግዝበቱ ነው። ይሄኛው ትንሽኛ ጋር ቆየ ነው ያለው። ኦልሞስት ያኔ 110 ምናምን ነው የተገዛው። አሁን በዚህ ሰዓት በአሁኑ ገበያ ከ280 እስከ 300 ሺህ ብር ያወጣል። ስለዚህ ይሄኛው 3 ወር አካባቢ ቆይቷል። ደግሞ ግዙፍነቱን ይዩት፣ በጣም ትልቅ ነው። ይሄኛው እና ይሄም እንደዛው ወደ 3 ወር አካባቢ ቆይቷል። እነዚህ እኛ ጋር የቆዩ ናቸው። ስለዚህ እነዚህዎችን አሁን ለገና በዓል ሁለቱን አንድ ላይ ከ500 እስከ 600 ሺህ መሃል ምሸጡ ናቸው። ምን ያህል እንደጨመረ ይኸውላችሁ። ከርቡ ራሱ እንደዚህ ይመጣና እንደዚህ ነው አያችሁ። አንደኛ ይሄኛው ውጧል መወፈሩ የምታውቁ እዚች ጋር ካያችሁ እንደዚህ ስትይዙት እጃችሁ ስር ጠጠር ካለ በጣም ስጋ ደርቧል ማለት ነው። ፕላስ ደግሞ እቺኛዋን አያችሁ። እቺኛው በቃ በደንብ ወፈረ። ምንድነው እቺኛው መወጠር አለበት። አሁን ይሄኛው እንዲህ እንደወጠረ አያችሁ ይሄኛው። ስለዚህ እዚህ ጋር እንዲህ ከርብ ይመጣና እንዲህ ይወርዳል። እግሮቹ ራሱ እንዴት እንደቀጠኑ እዩ። ስለዚህ ይሄ በጣም ደልቧል። እኛ ጋር ከ3 ወር በላይ የቆየ ስለሆነ ለካውን እንዳልኳችሁ ለበዓል እስከ 600 ሺህ ሁለቱ አንድ ላይ
ከ550 እስከ 600 ሺህ የሚሸጡ ናቸው እና ቆንጆ ደልባለች እቺ እና ጸባይ ያላት አይታችሁ እንደሆነ ተለየ ምግብ አብልተን አይደለም። ልክ አሁን እንዳልኳችሁ ምናበላው መኖ ሁለት አይነት ነው። ሁለቱን አይነት ብቻ ነው ያበላነው። ትልቁ ነገር ምንድነው ምቾቱ ነው። አይታችሁ ከሆነ እዚህ ጋር እስከ 4 ሰዓት ይቆያሉ። ከዛን ከተመለሱ በኋላ 1-2 ደቂቃ ላሳያችሁና እና የዚህኛውን ቤት የቤቱ ጽዳት ይዩት። ቤቱ በጣም ኳሊቲ ያለው አንደኛው በሬ እዚህ ጋር ይበላል። ያሁኑ ነጭ ትልቁ ወደ 300 ሺህ ያወጣል ያልኳችሁ እዚህ ጋር ይበላል። ዘምተኛው ወይ እዚህ ጋር ይተኛል ወይ እዚህ ጋር ይተኛል። መሬቱ እንደምታዩት ኮንክሪት ነው። በጣም ምርጥ ነው። ምንም ይቆረቁራችሁ ነገር የለም። የቤቱ ጽዳት ይሄ ነው። በቃ በሉ የሚባለው የሚበሉት ምግብ ይሄኛው ምግብ ነው። ይኸውላችሁ የሚበሉት ምግብ ይሄ ነው። በዚህ ምግብ ውስጥ ምን አለ ብያችኋለሁ። ፍሩሽካ ፊኖ አለ። ሌላ ደግሞ ምጥን ትንሽ አለ እና ይሄ ኖዱልስ የሚባለው ኖዱልሱ ምናልባት እዛ ቤት ቆይ ያሳያችኋለሁ። ያለው ነገር ይሄኛውን አብልተን ከብት እያደለብን ነው። ምናልባት በኔ ዩቲዩብ ስር የሆነ ልጅ ስሙን ባላቁም አልያዝኩትም ከብቶችን ስታደልቡ አናቦልካ ታበላላችሁ እያለ ነበረ። ምንም እኔ አናቦልካ ምን እንደሆነ አላቅም። ምናልባት እኛ የምናበላው በሬዎቹን ይሄኛውን ነው የምናበላው። ቺኖ ፍሩሽኪሎ ወይ ፊኖ ትባላለች። አንደኛ ይሄኛውን እናበላለን። ሁለተኛ የምናበላው ደግሞ እዚህ ጋር ጨው አለ። ይሄ የምናበላው ይሄኛውን ጨው እናበላለን። ሌላኛው ደግሞ የምናበላው ምናልባት የተለየ ነገር የምናበላው እኛ እቺኛዋን በብዛት አሁን ገበያ ላይ የማይገኙት እኛ የምናበላው ይሄኛውን ነው የምናበላው። ይሄኛው ደግሞ ኑድልስ ነው። የበሬ ማድለቢያ ኖርማል መኖ አለ። ከዚህ ኖርማል በላይ ደግሞ ሱፐር ኤክሰለንት የሚባሉ አሉ። የምናበላው ልክ አሁን ያሳየዋችሁ ሞኮሮኒ መስለው ነው። ይሄኛው ሞኮሮኒ መስለው እና ልክ እንዳሳየዋችሁ ጽሁፉም እንደምለው የበሬ ማድለቢያ ነው የምለው። ምን አለው መሰላችሁ? ይኸውላችሁ እዚህ ጋር ይኸውላችሁ የበሬ ማድለቢያ ኖርማል መኖ ይላል። የመኖ ይዘት ይላል። መኖ ምን አለው? እዚህ ጋር ይኸውላችሁ ገንቢ ንጥረ ነገር ገንቢ ምግብ ከ115% አለው። ቅባት የሚለው 4% አለው። ቃጫ እዚህ ጋር 12% አለው። ኃይልና ሙቀት ሰጪ እዚህ ጋር በኢንተርናሽናል ዩት ነው VEVI የምትለው 800 አለው። ካልሲየም ማለት የአጥንታቸው እንዲጠነክር የሚያደርገው 1% አለው። እርጥበት ቢበዛ 12% አለበት ይላል። ስለዚህ ምንድነው ይሄኛው መኖ እኛ የምንሰጠው እነዚህ ይዘቶችን እነዚህ ንጥረ ነገሮችን በውስጡ የያዘ ነው። ስለዚህ እዚህ ቤት ሁለት አይነት ብቻ መኖ በመስጠት እነዚህ ውጪ ላይ የምትመለከታችሁ በሬዎችን ምናደልበው ባሁኑ መኖ ልክ መኖ ይሄኛውን ይዘት ያለውን ነው እኛ እየመገብን ያለነው። ስለዚህ ምናልባት አናቦልካ ትመግባላችሁ እያላችሁ ኮሜንት የምትሰጡ ሰዎች እስቲ አናቦልካውን አሳዩን። የሚያወፍር ከሆነ እናወፍርበታለን፣ ግን እኛ አናቆም ስለማናቆም ነው። ስለዚህ በሬን ለማድለብ ቢያንስ 8 ንጥረ ነገሮች ያስፈልጋሉ። እኛ ከወጪ ቆጣብነት አንፃርና ቶሎ ከማድለብ አንፃር ስናየው ይሄኛውን ነገሮች እንጠቀማለን። ይሄኛውን ኑድልስ ካጣችሁ ግን ሌላ እነዚህ የሚተኩ ፍሩሽካዎች አሉ። ቶሎ ማድለብ ምንችልበት አለ። እሱም በሌላ ጊዜ ሰራላችኋለሁ። ለዛሬ ሰራውላችሁ ይሄ ነው እና ይብቃን። መልካም ቀን።